ሻቢያን ድል ነስተነዋል። ወይኔ ሻቢያን በአባቶቻችን የጀግንነት ወኔ ድባቅ መተነዋል። አባቴ እስኪ ጀነራል ንግግሩን እንስማ። ሻቢያ ውጊያ መውሰድ ይቻላል። በዛን ጊዜ በቁጥርም በዝግጅትም ብዙ አልነበረም። ሰራዊታችን ይዞ የመጣውን የአያቶቹ የአባቶቹን ጀግንነትና አርበኝነትን በመጠቀም ጥቂት ሆኖ ራሱን ተቋቁሞ መጨረሻ ድል አግኝቷል። እንግዲህ እንደተመለከታችሁት ነው። ይህ ጀነራል ሻቢያን በድል አድራጊነት አሸንፈነዋል ነው የሚለው። ግን እኔ በጣም የሚያሳፍር በጣም የሚገርም አንድ የሆነ ቪዲዮ ላሳያችሁ ነው። ጀነራል ፊሊጶስ ዮሐንስ ይባላል። አባታችን መካሪያችን ይሉት የነበሩ ጀነራሎች ዛሬ ምን እንደሚሉ መስማት እንፈልጋለን። እስኪ ይህን ቪዲዮ ተመልከቱ። ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። አባቴ ይገርማል በጣም። አቤት በዚህ ደረጃ ማሽቃበጥ፣ በዚህ ደረጃ ባንዳ መሆን በጣም የሚገርም ነው። ይህ ሁሉ የተደረገው ግን የትግራይ ህዝብን ለማንበርከክ፣ ለመግደል፣ ህወሓትን ለማጥፋት እንጂ ሻቢያ ላይ ፍቅር ኖሯቸው አይደለም። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። ወይኔ የኛ ችግር የኤርትራኖች ችግር ነው። አባቴ የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው፣ ሲቪል ልብስ የለውም። ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። አባቴ ወይኔ አባቴ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዥ። በዚህ ደረጃ የተንበረከከ የሰገደ ያጎበደደ ባንዳም የሆነ የትም ታይቶ አይታወቅም። ምናልባት አክቲቪስቶች፣ ምናልባት ዩቲዩበሮች፣ ምናልባት ወዳደሮች እንደዚህ ቢሆኑ ምንም ችግር ባልነበረ። የኢትዮጵያ ክብርና የኢትዮጵያን ትልቅ ስም ይዘው በጀነራል ደረጃ እንዲያሽቃበጠ አልታየም፣ አልተሰማም። ይሄ ሁሉ የተደረገው ኢትዮጵያውያንን ለማንበርከክ ነው። ኢትዮጵያን ለማፍረስ ነው። ተጋሩን ለማፍረስ፣ ለማጥፋት፣ ለመደምሰስ፣ እሳቸው ላይ ጆኖሳይድ ለመፈጸም፣ የአማራ ህዝብ ላይ መከራ ችግር ለመፈጸም እንጂ ሌላ አይደለም። የሻቢያው መንግስት በአሁኑ ሰዓት በአዳስ ኤርትራ የተናገረው አንድ ያስተላለፈው መልእክት አለ። እሱን እስቲ ከኢትዮ ፎረም ትንሽ ቀንጨብ አድርጌ ላሰማችሁ። ሻቢያ የኢትዮጵያ ጀነራሎችን ወርፏል። ከብልጽግና ጋር የገባበትን ምልልስንም የውስጥ ችግርን ለመሸፈን የሚደረግ ሩጫ ብሎታል። መንግስታዊው የኤርትራ ጋዜጣ አዳስ ኤርትራ ከሰሞኑ ኢትዮጵያን የተመለከቱ ሀተታዎችን ይዞ መውጣቱን ቀጥሏል። እንግዲህ እንደተመለከታችሁት እንዳዳመጣችሁትም ባንዳዎች፣ የአብይ አህመድ አሽከሮች፣ የብልጽግና ገረዶች አሁን የሚናገሩት ነገር በሙሉ አያፍርም ወይ? የእናትና የአባት እርግማን ባይገል ምን ያደርጋል ይባላል? ያንከራተታል ይባላል። በትግርኛው መርገም ወላዲን ተዘይቀተለስ የዕነይኒ ከምትዝብሃል ማለት ነው እንደሚባለው ማለት ነው። ስለዚህ እነዚህ የብልጽግና አሽከሮች ዛሬ ደርሰው የአብይ አህመድ ገረዶች ዛሬ ደርሰው ለኢትዮጵያ ብሔራዊ ጥቅም ባህር ያስፈልጋል ብለው ቢጮሁ ቢያንጓሩ ማንም የሚሰማቸው የለም። ጆሮ የለኝም፣ ተቃዋሚ ነኝ፣ በጣም ተቃዋሚ፣ ሻቢያን ምጸየፍ። ነገር ግን ከብልጽግና አይን ሳየው ብልጽግና የገዛ ህዝቡ ላይ የፈጸመውን ግፍና መከራ ጆኖሳይድ ስመለከተው ይህንን መከራ አገሬ ውስጥ እንዲገባ አልፈልግም፣ አልፈቅድም። ቸርን ሰንበት። በኢትዮ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለእኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ።
525ኛን ጨምሮ ማለት ነው። ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው። እኔ ያስኩት ደግሞ 1 ክፍለ ጦርና 1 ብርጌድ ነው። እዛ 8 ክፍለ ጦር ነው ያለው ልባርክ። አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዞ ሊሆን ይችላል። ያን ሰራዊት 3 ቀን አስቆይቻለሁ ነው። ከዛ በኋላ በዛ በኩል ውጊያ አልተደረገም እና እሱ በአዛዥነት መጣ። በአዛዥነት ከዘራ እንዲያሽከረከረ መጣና ጦርነት ተጀመረ። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። 1 ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል።